የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች ሰዓቱን 3 አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። በዚህ ሰዓት የመረጃ ጊዜ በቀዳሚነት የምታደምጡት መረጃ የሱዳኑ ጦርነት ወደ ኤርትራ አድማሱን ሊያሰፋ እንደሚችል ተጠቁሟል። ኤርትራ ባለስልጣኖቿን ያስደነገጠ ማስጠንቀቂያ ከወደ ሱዳን የፈጥኖ ደራሽ ኃይል ደርሷታል። ጦርነቱ አድማሱን ወደ እናንተም ያሰፋል ብለዋል። ሄሜቲ በሰጡት መግለጫ ኤርትራን ባስጠነቀቁበት በትናንትናው የጋዜጣዊ መግለጫቸው ወቅት ዝርዝሩን የማስደምጣችሁ ነው የሚሆነው። በሌላ በኩል ሩሲያ ከዩክሬን ጋር ሰላም የሚፈጥረው እነዚህ ነገሮች ሲተገበሩ ነው ብላ የዩክሬንና የሩሲያ ኦርቶዶክስ አብያተ ክርስቲያናትን ጨምሮ የቋንቋና ሌሎችን ጉዳይ አንስታ እነዚህ ግድ መፈጸም ያለባቸው ጉዳይ ስትል በፖስታ አሽጋ ለዩክሬን መስጠቷ ተነግሯል። ጉዳዩን በተመለከተ እነዚህ ሩሲያ ያስቀመጠቻቸው ቅድመ ሁኔታዎች ምንድናቸው? ሃይማኖትን ጭምር የሚነኩና ከቋንቋ ጋር የተያያዙት ጉዳዮችም በዝርዝር ተዳሰዋል። ታደምጡታላችሁ። በሌላ በኩል እስራኤል እርዳታ ሲጠብቁ በነበሩ በርካታ ፍልስጤማውያን ላይ ድንገተኛ ተኩስ ከፍታ በርካቶቹን መግደሏ ተሰማ። ከ179 በላይ የሚሆኑ ሰዎች መቁሰላቸውን የተነገረው የተባበሩት መንግስታት ድርጅት ሁኔታውን አሳሳቢ ዓለም አቀፍ ገለልተኛ ምርመራ ይካሄድበት ሲል አስቸኳይ መግለጫ አውጥቷል። ዝርዝሩን የማስደምጣችሁ ይሆናል። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጦ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቀድሚያ ኤርትራ ጥብቅ ማስጠንቀቂያ እንደተሰጣት ተሰማ። ማስጠንቀቂያውን ተከትሎ የኤርትራ ባለስልጣናት መደናገጣቸው ተነግሯል። አለመረጋጋት ባልተለየው የአፍሪካ ቀንድ ቀጠና ኤርትራ ጥብቅ ማስጠንቀቂያ የተሰጣት ሲሆን የሱዳኑ የእርስ በርስ ጦርነት አድማሱን ወደ ኤርትራ ሊያሰፋ እንደሚችል ሲገለጽ በጀነራል ሐምዳን ዳጋሎ ወይም ሄሜቲ የሚመራው የፈጥኖ ደራሽ ኃይሎች ኤርትራን በጥብቅ ማስጠንቀቁን የጠቆሙት ዘገባዎችም የፈጥኖ ደራሽ ኃይሎች መሪው ጀነራል ሐምዳን ዳጋሎ ወይም ሄሜቲ በሰሜን ኮርዶፋን ግዛት በሚገኘው ኤዶቤድ ላይ ጥቃት ሊሰነዝሩ እንደሚችሉ በገለጹበት ንግግራቸው ምሽቱን ሲገልጹ ለግብጽና ኤርትራ ግልጽ ማስጠንቀቂያ መስጠታቸውንና በተለይም ደግሞ ሁለቱም ሀገራት በጀነራል አልቡርሃን የሚመራውን የሱዳኑን ጦር በቁሳቁስ እንዲሁም በወታደራዊ ስልጠናና በዲፕሎማሲ ከመደገፋቸው ጋር ተያይዞ የፈጥኖ ደራሽ ኃይሎች መሪው ጀነራል ሐምዳን ዳጋሎ ወይም ሄሜቲ ሀገራቱ ለራሳቸው ደህንነት ሲሉ ከዚህ ድርጊታቸው በፍጥነት ይቆጠቡ ሲሉ ጥብቅ ማስጠንቀቂያ መስጠታቸው ነው የተሰማው። በተለይም ኤርትራ አሉ ሄሜቲ ኤርትራ እንዲህ ካለው ነገር ራሷን ካልቆጠበች እርምጃ እንወስዳለን ብለዋል። የሱዳኑ የፈጥኖ ደራሽ ኃይሎች የያዛቸውን ቦታዎች እያጠቃችና የባላንጣቸውን ጀነራል አልቡርሃንን ጦር እየደገፈች ነው በሚል የወቀሱት ሄሜቲ ባሳለፍነው ሳምንት መገባደጃ ላይ አልካዊንና አልደቢባትን መልሰው የያዙት የዳርፉርና የኮርዶፋን ነዋሪዎች ካሰባሰቡ በኋላ የፈጥኖ ደራሽ ኃይሎች በ3 አቅጣጫዎች መቀመጣቸውን በማንሳት ሄሜቲም በንግግራቸው ለሰራዊቱ ማለትም የምፈልገው ኤሎቤድ ዳርፉርና ኮርዶቫን ለማጥቃት እንደመነሻ ነጥብ ለመጠቀም ካሰቡ እኛ ደግሞ ወደ እርሶ ገስግሰን እንመጣለን፣ ኃይላችንም በማንኛውም ጊዜ ለመንቀሳቀስ ዝግጁ ነው በማለት ለኤርትራ ማስጠንቀቂያ የላኩ ሲሆን የጦርነቱ ፍጻሜ ከታጣቂ ኃይሎች ንቅናቄ ድርጅት መጥፋት ጋር እንደሚያያይዝ በማንሳት ወደ ድርድር እንደማይመለሱና የመስማማት ዘመንም ማብቃቱን በመጠቀም ህዝባችንን በኃይል የሚገድሉና ወንጀላቸውንም ለመቀነስ አሻፈረኝ ከሚሉ ጋር ሰላምም ሆነ ድርድር ከዚህ በኋላ የለም ሲሉ ለፖለቲካዊ መፍትሄ ዝግጁ ብንሆንም ነገር ግን
ከገዳዮችና ወንጀለኞች ጋር አይደለም ማለታቸውም ተሰምቷል። በሄሜቲ የሚመሩት የፈጥኖ ደራሽ ኃይሎች ኢምሩ አባን ጨምሮ በሰሜን ኮርዶፋን ወሳኝ ቦታዎችን መያዙ ሲገለጽ በኤሎቤድ ላይ የነበረው ከበባ መሰበሩን ያነሱት ዘገባዎቹ ሄሜቲ በመግለጫቸው ግብጽ የሱዳንን ጦር ስትደግፍ የአልቡርሃን ጦር ከዶንጎላ ተነስቶ ኮርዶቫን ዳርፉርን በፈንጂ ለማጥቃት በግብጽ አብራሪዎች የተደገፈ 8 አውሮፕላኖች ማሰማራታቸውን ይህም በሱዳን ህዝብ ላይ የተደረገ የግብጽ ወረራ ነው ሲሉ ከቀናት በፊት ግብጽ የጦር መሳሪያ ጥይትና የአቪዬሽን ነዳጅ የያዙ 32 ወታደራዊ መኪኖችን ማስመጣቷን በመጠቆም ሱዳንን የሚያሰጋ ማንኛውም የውጭ ጣልቃ ገብነትን እንደሚጋፈጡ ሲገልጹ በተመሳሳይ ለኤርትራም በሰጡት ጥብቅ ማስጠንቀቂያ ከግብጽ በተጨማሪም ኤርትራ የሱዳንን ጦር በቁሳቁስና በጦር መሳሪያ መደገፍ በአስቸኳይ እንድታቆም በመጠየቅ ከሱዳን ጦር ሰራዊት ጋር አብረው የሚሰሩ ቡድኖችም ከፈጥኖ ደራሽ ኃይሎች ጋር የሚደረገውን ውጊያ ከመቀላቀላቸው በፊት ኤርትራ ውስጥ ስልጠና እየወሰዱ እንደሚመጡ ጠቅሰው የኤርትራ መንግስት የሱዳንን ጦር ከመደገፍ ካልተቆጠበ ተመሳሳይ እርምጃ ይወሰድበታል፣ የጦርነት አድማሱም ወደ ኤርትራ ይሰፋል ሲሉ ጥብቅና ግልጽ ማስጠንቀቂያ መስጠታቸው ነው የተነገረው። በቅድሚያም በሩሲያና ዩክሬን በቀጠለው ግጭት ሩሲያ አቅርባው የነበረውን የሰላም ሐሳብ በይፋ ለመላው ዓለም ሕዝብ የገለጸች ሲሆን የዩክሬንና የሩሲያ ኦርቶዶክስ አብያተ ክርስቲያናትን ጨምሮ የቋንቋና ሌሎችንም ጉዳይ ዋና መደራደሪያ ነጥቧ እንደሆነ ገልጻለች። ቭላዲሚር ቭላዲሚሮቪች ፑቲን የምትመራው ሩሲያ በቱርክ በቀጠለው የዩክሬንና የሩሲያ ልዑካን ቀጥተኛ ድርድር ላይ አቅርባው የነበረው የሰላም ምክረ ሐሳብ ይፋ ማድረጓ የተገለጸ ሲሆን ከዚህ ቀደም የሩሲያን ምክረ ሐሳብ ይዘት በሚመለከት የዩክሬን ተወካዮች ይፋ ለማድረግ ፈቃደኛ ሳይሆኑ መቅረታቸውንና በጉዳዩ ዙሪያ መክረው ይፋ ለማድረግ ሳምንታት እንደሚፈጅባቸው ቢጠቁሙም ራሽያ ቱዴይ የተባለው የሩሲያ ሚዲያ ግን የፑቲን አስተዳደር ለዩክሬን አሽጎ የላከውን መልእክት ይፋ ሲያደርግ ይሄውም ዶኔትስክና ሉሃንስክ እንዲሁም ኬርሶንና ዛፖሮጂያን እንዲሁም ክሬሚያን ልሳነ ምድርን ጨምሮ ዓለም አቀፍ ዕውቅና እንዲሰጣቸውና በይፋ የሩሲያ መሬት መሆናቸው እንዲታወጅ በማለት የገለጹ ሲሆን ከአራቱ ከተገለጹት አዳዲሶቹ የሩሲያ ግዛቶች ቀሪ ክፍል ዩክሬን ኃይሏን እንድታስወጣ እንዲሁም ዩክሬን ከየትኛውም ወታደራዊ ቡድን ጋር መጣመር የማትችል ኔቶ የሚባል ነገር እንዳታስብ ለዘመናትም ገለልተኛ ሆና እንድትቀጥል ብሎም ወታደራዊ አቅሟንና ወታደራዊ አቋሟ ላይ ገደብ እንዲጣልና በሩሲያ ክትትል የሚደረግበት እንዲሁም ለዩክሬን ራሽያኛ ተናጋሪ ህዝብ በሙሉ ሙሉ መብት እንዲሰጣቸውና የራሽያኛ ቋንቋም በዩክሬን ውስጥ ኦፊሴላዊ የሥራ ቋንቋ እንዲደረግ ብሎም በዩክሬን ኦርቶዶክስ ቤተክርስቲያን ላይ የተጣሉ ገደቦች በሙሉ እንዲነሱ ስትጠይቅ በሩሲያና በዩክሬን መካከል የነበረው ዲፕሎማሲያዊና ኢኮኖሚያዊ ግንኙነት ወደ ነበረበት እንዲመለስ መጠየቋንም አስታውቋል። ሩሲያ በላከችው መልእክት ላይ እነዚህ ጉዳዮች በፍጹም የማላጥፋቸውና እነዚህ ካልተደረጉ በስተቀር ጦርነቱ አይቆምም ብላለች። ለዓመታት በቀጠለው ጦርነት ሩሲያ በዩክሬን ላይ ከባድ ጥቃቶችን ስትፈጽምና በርካታ የዩክሬን ግዛቶችን ይዛ መቆየቷ የሚታወቅ ሲሆን ከሰሞኑ ዩክሬን በሩሲያ ላይ በፈጸመችው ድንገተኛ ጥቃት ከ40 በላይ የሚሆኑ የሩሲያ ወታደራዊ የጦር አውሮፕላኖችም መመታታቸውን ተከትሎ በጦርነቱ የሩሲያ የከፋ የአጸፋ እርምጃ ከወዲሁ ለዩክሬን ስጋት መሆኑን የጠቆሙት ዘገባዎቹ በሌላ በኩል ግጭቱን በአጭር ጊዜ እንደሚያስቆሙና እርሳቸው ስልጣን ላይ ቢሆኑ ኖሮ ጨርሶም የግጭት አይፈጠርም ነበር ሲሉ አስቀድመው ቃል ገብተው የነበሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባደረጉት ከፍተኛ ግፊት እንዲሁም ከሁለቱ ሀገራት መሪዎች ጋር በተናጠል ካደረጉት ውይይት በኋላ በሩሲያና ዩክሬን ልዑካን በቱርክ ቀጥተኛ ውይይት ማድረግ መጀመራቸውን ገልጸው ውይይቱ እስካሁን የደረሰበትን ሁኔታ በግልጽ እንደማይታወቅም አመልክተዋል። ይሁንና ሩሲያ ለዩክሬን ያቀረበችውን አዲስ ስምምነት ሐሳብ ከዚህ ቀደም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ካቀረቡት ጋር የሚቀራረብ መሆኑን በወቅቱ የትራምፕ አስተዳደር ባቀረበው የስምምነት ሐሳብ አራቱን ግዛቶች
ዩክሬን የሩሲያ መሆናቸውን እንዲሁም እውቅና እንድትሰጥ የኔቶ አባልነቷም እንዲቀር እንዲሁም የሁለቱ ሀገራት ድንበር ላይ አሁን ላይ ወታደሮቻቸው በሚገኙበት ይዞታ በመጠየቅ ዩክሬን ይህንን የማትቀበል ከሆነ ግን የስምምነት ሐሳቡን እንድትቀበል ወታደራዊ ድጋፍ ማቆምን ጨምሮ የተለያዩ እርምጃዎችን እንደሚወስዱ ያሳሰቡ ቢሆንም የስምምነት ሐሳባቸው ተቀባይነት ሳያገኝ መቅረቱን ያስታወሱት ዘገባዎቹ ሩሲያ በአዲሱ የስምምነት ሐሳቧ ግን የዩክሬን ጦር በተወሰነ መልኩ ከያዛቸው ከአራት ግዛቶች ሙሉ በሙሉ እንዲወጣ መጠየቋን በማንሳት በዩክሬን በኩል ከሩሲያ የቀረበው የስምምነት ሐሳብን በሚመለከት እስካሁን የተሰጠ ይፋዊ ምላሽም ሆነ እምቢታ አለመኖሩን ፕሬዝዳንት ቭላዲሚር ፑቲን ዜሌንስኪን ጉዳዩን በሚመለከት ዝምታን መምረጣቸውም ተነግሯል። በመጨረሻም የተባበሩት መንግስታት ድርጅት በጋዛ የእርዳታ ማከፋፈያ ላይ በእስራኤል የተፈጸመውን ጥቃትና የፊልስጤማውያን ግድያ በፍጥነት ይመርመር ሲል ጠየቀ። በጋዛ የእርዳታ ማከፋፈያ አቅራቢያ እርዳታ ሲጠባበቁ በነበሩ በሺዎች የሚቆጠሩ ፊልስጤማውያን ላይ የእስራኤል ወታደሮች ተኩስ ከፍተው በጅምላ ግድያ መፈጸማቸውን ተከትሎ የተባበሩት መንግስታት ድርጅት በገለልተኛ አካል ጉዳዩ ይጣራልኝ ሲል ጠይቋል። ራፋ በሚገኘው የአሜሪካና በእስራኤል የሚደገፈው የጋዛ ሰብአዊ ፋውንዴሽን GHF ማዕከል እርዳታ ሲጠብቁ የነበሩና በወቅቱም በአይናቸው ያዩ እማኞች እንደተናገሩት ከሆነ የሆነው በጣም አሳዛኝ ነው ብለዋል። ዓለም አቀፉ ቀይ መስቀል እንደገለጸው 179 ተጎጂዎች ሆስፒታሉ እንደተቀበለ ገልጾ ከነዚህም ውስጥ በርካታ ሰዎች መሞታቸውን አክሏል። በሐማስ የሚመራው የሲቪል መከላከያ ኤጀንሲ የተገደሉት ፊልስጤማውያን ቁጥር እጅግ በርካታ መሆናቸውን አስታውቋል። የእስራኤል ጦር በበኩሉ ወታደሮቹ በእርዳታ ማከፋፈያው ማዕከል ወይም አቅራቢያ ላይ በሲቪሎች ላይ ተኩስ ከፍቷል የሚለውን ነገር እንደሁሌው አላደረኩም ሲል አስተባብሏል። እስራኤል ቢቢሲን ጨምሮ ዓለም አቀፍ ሚዲያዎች ወደ ጋዛ ገብተው ሪፖርት እንዳያደርጉ ክልከላ መጣሏን ተከትሎ አንዳንድ መረጃዎችን ቢቢሲም ጭምር ማጣራት እንዳልቻለ በድረገጹ ጽፏል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ በሰጡት ጋዜጣዊ መግለጫ በጋዛ እርዳታ ሲጠባበቁ የነበሩ ፊልስጤማውያን መገደላቸውንና መቁሰላቸውን በከፍተኛ ሁኔታ አስደንግጦኛል ብለዋል። አክለውም መግለጫቸውን ሲቀጥሉ በእነዚህ ክስተቶች ላይ አስቸኳይና ገለልተኛ ምርመራ እንዲካሄድና አጥፊዎችም በሕግ እንዲጠየቁ ጥሪ ያቀርባለሁ ብለዋል። የእስራኤል ውጭ ጉዳይ ሚኒስትር ለጉቴሬዝ አስተያየት አሳፋሪ በማለት ምላሽ የሰጠ ሲሆን ዋና ጸሐፊው ሐማስን ባለመጥቀሳቸው የሚያዋርድና የሚያስተች መግለጫ ሰጥተዋል ብላለች። እስራኤል የሰብአዊ እርዳታ በአሁኑ ወቅት የሚከፋፈልበት መንገድ ተቀባይነት የሌለውና ሰብአዊነትን የሚያዋርድ ነው ሲሉ የመንግስታቱ ድርጅት የሰብአዊ መብት ኃላፊ ቮልከር ተርክ ለቢቢሲ ተናግረዋል። ይህ የሚያሳየው ለሲቪሎች ፍጹም ንቀትን ነው። በእስራኤል በኩል እየታየ ያለው ነገር አሳሳኝም አሳፋሪም ነው ብለውታል። ለ3 ወራት ያክል ምግብና መድኃኒት ሳያገኙ የቆዩ መስኪን ፊልስጤማውያን ሰዎች በዚህ መንገድ እርዳታ ለማግኘት ሲሮጡ ወይም እንዲህ በመፈተናቸው ማሰብ እንዴት ይቻላል? እንዲህ ባለ ሁኔታ ውስጥም ደግሞ በሚስኪን ፊልስጤማውያን ላይ ተኩስ መክፈት እስራኤል እንዴት ቻለችበት ሲሉ ገልጸዋል። አክለውም በጣም የተቸገሩ እነዚህ ሰዎች በከፍተኛ መንገድ ከሰብአዊነት የማዋረድ ተግባርም በእስራኤል እየተፈጸመባቸው ነው። እስራኤልን የሚያስቆማትስ ማን ነው ሲሉ ጠይቀዋል። እስራኤል በራፋ በሚገኘው የአሜሪካ የእርዳታ ማከፋፈያ ሲጠባበቁ በነበሩ በሺዎች የሚቆጠሩ ፊልስጤማውያን ላይ ባነጣጠረው ጥቃቷ በርካታ ሰዎች ሲገደሉ ከ176 ሰዎች በላይ ደግሞ መቁሰላቸው የሲቪክ መከላከያ ኤጀንሲ አስታውቋል። ዓለም አቀፉ ቀይ መስቀል ኮሚቴ በራፋ በሚገኘው ሆስፒታሉ ሴቶችና ህጻናትን ጨምሮ ከ179 በላይ ተጎጂዎችም መምጣታቸውን አክሏል። አብዛኞቹ የተተኮሰባቸው ሲሆኑ በርካቶቹም ደግሞ በስፍራው እንደደረሱ መሞታቸውን ገልጸዋል። ተቋሙ አክሎም ሁሉም ተጎጂዎች እርዳታ ሲጠባበቁ የነበሩ ናቸው ብሏል። ድንበር የለሽ የሐኪሞች ቡድን MSF በካን ዩኒስ በሚገኘው የናስ ሆስፒታል በርካታ ጉዳት የደረሰባቸው አንዳንዶችም በአስጊ ሁኔታ ላይ እንደሚገኙ አመልክቷል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።
በዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ